በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? አሜን። የልዑል እግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። ይህ በየሳምንቱ ቅዳሜ በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም በተምሮ ማስተማር ሰንበት ትምህርት ቤት የመስማት የተሳናቸው ጉዳይ ክፍል ከማኅበረ ቅዱሳን ቴሌቪዥን ጋር በመተባበር የሚቀርብላችሁ ሳምንታዊ መርሃ ግብራችን ነው። ለዛሬ በሉቃስ ወንጌል ምዕራፍ 9 ቁጥር 23ን መነሻ በማድረግ ራሳችሁን ካዱ በሚል ርዕሳችን መምህር መኮንን መንግስቱ ያስተምሩናል። ለመምህራችን ተናጋሪ አንደበትን ለእኛም አስተዋይ ልቦናን ይስጠን እያልን ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ዋላችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በምሕረቱና በቸርነቱ በቤቱ ተገኝተን ስሙን እንድንጠራ ቃሉን እንድንሰማ የጠራን የሰበሰበን የቅዱሳን አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነና የተባረከ ይሁን። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አንድ አድርጋ የያዘች ከሞት ወደ ሕይወት ከጨለማ ወደሚደንቅ ብርሃን ለመውጣት ምክንያት የሆነች ለቃል መውረድ ለስጋ ማድረግ ምክንያት የሆነች እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየማዕረጋቸው መጠን የተመሰገኑ ነው። ለዛሬው የሉቃስ ወንጌል ምዕራፍ 9 ቁጥር 23 መነሻ ጥቅስ በማድረግ ራሳችሁን ካዱ በሚል ርዕስ እንማማራለን። አስተማሪ እግዚአብሔር ነው፣ መካሪ እግዚአብሔር ነውና ለእኔ ተናጋሪ አንደበትን ለእናንተ ሰሚና አስተዋይ ልቦናን እግዚአብሔር ያድለን። ጥቅሱን አነበዋለሁ። ለሁሉም እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይላል። ለሁሉም እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይላል። ይህንን ቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ይከተሉት ለነበሩት ሴቶችና ሕፃናት ሳይቆጠሩ 5 ገበያ ወይም በቁጥር 5,000 ሕዝብ ለነበሩት የተናገረው ቃል ነው። በቁጥር 5,000 በገበያ 5 ገበያ ሕዝብ ለነበሩት የተናገረው ቃል ነው። ምን አለ? እኔን መከተል የሚወድ ሰው ወይም በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይለናል። ከዚህ ቃል ምንን እንማራለን? ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሁሉም ሴት፣ ወንድ፣ ትልቅ፣ ትንሽ ሳይል የተናገረው ቃል ሆኖ ሳለ የሚወድ ቢኖር በኋላ ሊመጣ የሚወድ ቢኖር ራሱን ይካድ ነው ያለው። ከዚህ የምንማረው በጎ ፈቃደኝነት ጌታችንና መድኃኒታችን ኢየሱስ ክርስቶስ የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ ሲሆን ሁላችንንም የፈጠረ ሁላችንንም የሚመግብ ሁላችንንም የሚጠብቅ ኋላ ሁላችንም ነፍሳችንን ከስጋችን የሚለይ ሁሉ በሱ ሁሉ ለሱ ሁሉ በእርሱ የሆነ አምላክ ሆኖ ሳለ እኔ ነው ወይም በኋላ ሊመጣ የሚወድ ሰው ቢኖር ራሱን ይካድ ብሎ በበጎ ፈቃደኝነት ነው የጠየቀን። ማንም የቤተሰቡ ወይም ወዳጅ ያዘዘው ትእዛዝ ቢጥስ ምን ያህል ችግር እንደሚከሰትብን ወይም በዚህ ዓለም ሳለን የመንግስትን ሕግ ትእዛዝ ብናፈርስ ምን እንደሚከሰትብን እናውቃለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን የግድ የፈጠርኳችሁ እኔ ነኝ፣ መመግባችሁ እኔ ነኝ፣ ምጠብቃችሁ እኔ ነኝ፣ ኋላም ነፍሳችሁን ከስጋችሁ ማሳልፈው እኔ ነኝና
እኔን የግድ በኋላ እየመጣችሁ ተከተሉ፣ ቃሌን ስሙ፣ ራሳችሁን ካዱ አላለም። መከተል የሚወድ ሰው ቢኖር ነው ያለው። ከዛ ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ብሎ ሲናገር እንሰማለን። ከዚህ በፈቃደኝነት ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን ለመስማት ከኋላው ለመከተል ቃሉን ለመስማት ብቻ ሳይሆን ድውያነ ሥጋን በታምራት ሲፈውስ አስቀድሞ በጎ ፈቃደኝነትን ይጠይቅ ነበረ። በዮሐንስ ወንጌል ምዕራፍ 5:6 ላይ እንደምናገኘው ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5:6 ጀምሮ እንደምናገኘው በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንድ መጠመቂያ ነበረች፣ 5 መመላለሻዎች ነበረች። በዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ወርዶ ውሃውን ያናውጥ ነበረ። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ካለበት ደዌ ይፈወስ ነበረ ነው የሚለው ቃሉ እንደሚያስረዳ። ነገር ግን በዛ መጠመቂያ ስፍራ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተይዞ የነበረው መጻጉዕ መውረድ ስላቃተው፣ ልብሱን ቀይሮ መጠመቅ ስላቃተው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዕለታት በአንድ ቀን ወደዛ ስፍራ ሲሄድ ልትድን ትወዳለህን ብሎታል። እንኳን በኋላው ለመምጣት ቃሉን ለመስማት ቀርቶ ድውያነ ሥጋን በታምራት ለመፈወስ ጌታችንና መድኃኒታችን ኢየሱስ ክርስቶስ አስቀድሞ በጎ ፈቃደኝነትን ጠይቋል። ይህንን መጻጉዕ ልትድን ትወዳለህን አለው። ልድንማ እወዳለሁ፣ ነገር ግን ጸበሉ በተናወጠ ሰዓት አውርዶ የሚያስጠምቀኝ ወንድም፣ እህት፣ እናት፣ አባት፣ ዘመድ አዝማድ የለኝም ነው ያለው። ነገር ግን መጻጉዕ ከጌታችን ይጠብቅ የነበረው ምንድን ነው? የ30 ዓመት ጎልማሳ ስለነበረ ተሸክሞት እንዲያስጠምቀው ነበር። የጸበሉ ባለቤት፣ የድነቱ ባለቤት፣ መግደልም ማዳንም ፈውስ የባህሪ ገንዘቡ የሆነ አምላክ መሆኑን አላወቅም ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ካሰማ በኋላ ልድንማ እወዳለሁ ሲለው አልጋህን ተሸክመ ሂድ ነው ያለው። አልጋህን ተሸክመ ሂድ ከማለቱ በፊት አስቀድሞ በጎ ፈቃደኝነትን ጠይቋል። እንዲሁ በዮሐንስ ወንጌል ምዕራፍ 14:15 ላይ እንደምናገኘው የሚወደኝ ቢኖር ቃሌን ይጠብቅ ነው። በግድ ውደዱኝ አላለም። የሚወደኝ ቢኖር ቃሌን ይጠብቅ። ልክ እንደዛ ሁሉ አሁንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ሲለናል። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ በበጎ ፈቃደኝነት እንደተናገረ ይህ ቃል ያስረዳናል። ራስን መካድ ማለት ምን ማለት ነው ስንል ራስን መካድ ማለት ከእግዚአብሔር የማገኘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የማገኘው ዋጋና ክብር ይበልጥብኛል ብሎ እናቱን ወይ አባቱን፣ ወንድሙን ወይ እህቱን፣ ሀብት ንብረት ሁሉ ትቶ መከተል ነው። ትቶ የተከተለኝ ራስን መካድ ነው። ከዛ በኋላ በዛ ምክንያት የሚመጣበትን መከራ መስቀልን መቋቋም ነው። መስቀሉን ለመሸከም አስቀድሞ ራስን መካድ ይጠይቃል። መስቀሉን ተሸክሜ ራሴን ክዳለሁ ማለት አይቻልም። መስቀሉን ለመሸከም አስቀድሞ ራስን መካድ ይጠይቃል። ራስን መካድ ማለት ስለ ክርስቶስ ብሎ ሁሉ ነገር መተው ነው። ቤተሰብን መተው ነው። ሀብት ንብረትን ሁሉ መተው ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19:29 ላይ እንዲህ የሚል ቃል እናገኛለን። ስለ ስሜም አለ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆቹን ወይም እርሻውን የተወሉ 100 እጥፍ ይቀበላል፣ የዘላለም ሕይወት ይወርሳል። ስለ ስሜ ብሎ ከሱ ማገኘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የማገኘው ዋጋና ክብር ይበልጥብኛል ብሎ ቤተሰቡን፣ ወንድም እህቱን፣ ንብረቱን፣ ሀብቱን ሁሉ የተወ 100 እጥፍ ይቀበላል። ይሄ 100 እጥፍ ከገቡት የማያወጡት ካገኙት የማያጡት የዘላለም ሕይወት እንደሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተናግሯል። ተጨማሪ በሉቃስ ወንጌል ምዕራፍ 14:25 ላይ እንዲህ የሚል ቃል እናገኛለን። ቁጥር 25 ላይ እንዲህ ይለናል፣
ብዙ ሕዝብም ከእሱ ጋር ይሄዱ ነበር። ዞር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱንም ሕይወት ስንኳን ሳይቀር ባይጠላ ደቀ መዛሙርቴ ሊሆን አይችልም። ማንም አለ ስለ እግዚአብሔር ክብር፣ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ከእሱ የማገኘው ዋጋ ይበልጥብኛል ብሎ አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሙን፣ እህቱን ያልተወ ደቀ መዝሙሬ ሊሆን አይችልም ብሎ ራሱ ባለቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህ ራስን መካድ ማለት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእግዚአብሔር የማገኘው ዋጋና ክብር ይበልጥብኛል ብሎ እናቱን ወይ አባቱን፣ ወንድሙን፣ እህቱን፣ ንብረቱን ሁሉ ትቶ መከተል፣ በዛ የተነሳ የሚመጣበትን መከራ፣ መስቀል፣ ችግር፣ ስቃይ መቋቋም መቻል ማለት ነው። በዚህ የተነሳ ሐዋርያት ለጊዜው በግር ኋላ እሱን በምግባር ለመምሰል ቤተሰቦቻቸውን፣ ንብረታቸውን፣ ሀብታቸውን ሁሉ ትተው ተከትለውት ነበረ። በማቴዎስ ወንጌል ምዕራፍ 4 ቁጥር 18 ላይ እንደምናገኘው ምዕራፍ 4 ቁጥር 18 ላይ በገሊላ ባህር አጠገብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመላለስ ሁለት ወንድማማቾች ጴጥሮስና ወንድሙ እንድርያስ መረባቸውን ዘርግተው አሳ ያጥምዱ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሱን ጠርቷቸው ኑ ተከተሉኝ፣ በቃሌ መረብነት ሰዎችን ከዓለም፣ ሰዎችን ከኃጢአት፣ ሰዎችን ከበደል፣ ሰዎችን ከክፋት እንድታጠምዱ አደርጋቸዋለሁና ኑ ኋላዬ ተከተሉኝ ሲላቸው ምንም ሳያመነቱ ድንገት ነው የወጣ ነው ሲናስብበት ጊዜ ስጠን ሳይሉ መረባቸውን ትተው ጌታችንን መድኃኒታችን ኢየሱስ ክርስቶስን እንደተከተሉ በዚህ የመጽሐፍ ቅዱስ ክፍል ውስጥ እናገኛለን። እነሱ ብቻ አይደለም፣ እልፍ ሲልም ይለናል እዛው ላይ እንደምናገኘው በማቴዎስ ወንጌል ምዕራፍ 4 ቁጥር 21 ላይ ስናገኝ ከዚያም እልፍ ብሎናል። ሌላ ሁለት ወንድማማቾች የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ ከአባታቸው ከዘብዴዎስ ጋር በታንኳ ላይ መረባቸውን ሲያበጁ አየ፣ ጠራቸውም ነው የሚለን። ከአባታቸው ከዘብዴዎስ ጋር ማናማ ያዕቆብና ወንድሙ ዮሐንስ በታንኳ ላይ በመርከብ ላይ ሆነው መረባቸውን ዘርግተው አሳ ያጥምዱ ነበር። ተመሳሳይ በሆነ ቃል ኑ ተከተሉኝ፣ በቃሌ መረብነት ሰዎችን ከዓለም እንድታጠምዱ አደርጋቸዋለሁ ሲሉ ይህንን ቃል ሰምተው ወዲያው ተከተሉት። ከኛ በበለጠ ከእግዚአብሔር በታች የሚያበላን፣ ከእግዚአብሔር በታች የሚያጠጣን፣ ከእግዚአብሔር በታች የሚያለብሰን፣ ከእግዚአብሔር በታች ኃላፊነት ስለኛ ያለው አባታችን አለና አባታችንን ጠይቅ አላሉ። ወይም ከአባታችን ጋር እንነጋገር አላሉ። ወይም ደግሞ ያለንን ድርሻ ተካፍለን እንከተላለን አላሉ። ወይም ከአባታችን ጋር እስክንመካከል ጊዜ ስጠን ሳይሉ ወዲያው መርከባቸውን አባታቸውን መረባቸውን ትተው ጌታችን መድኃኒታችን ኢየሱስ ክርስቶስን እንደተከተሉት በዚህ የመጽሐፍ ቅዱስ ክፍል ውስጥ እናያለን። ከግል ስራ ብቻ አይደለም፣ ከመንግስት ስራ እንዲሁ ትተው የተከተለው ከነዛ መካከል ሐዋርያ ቅዱስ ማቴዎስን እናገኛለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያ ቅዱስ ማቴዎስን ከዚያ አልፎ በመቅረጫው ተቀምጦ የነበረው ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ሐዋርያ ቅዱስ ማቴዎስን ተከተለኝ ሲባል የሰበሰብኩትን ብር ላስረክብ አላለም። ስወጣ ድንገት ነው የወጣሁት ሳይል የጌታችን የመድኃኒታችን ኢየሱስ ክርስቶስን ጥሪ እንደሰማ ወዲያው ትቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደተከተለ እናያለን። ከግልም ከመንግስት ስራ ተጠርተው ቃሉን ሰምተው ምንም ሳያመነቱ ጊዜ ስጠን ሳይሉ ሳይጨነቁ ቃሉን ምክንያት አድርገው ጌታችን መድኃኒታችን ኢየሱስ ክርስቶስን እንደተከተሉ እነዚህም በምሳሌነት ማንሳት እንችላለን። ነገር ግን ሐዋርያት ለጊዜው የግል የመንግስት ስራቸውን ትተው ቢከተሉ ፍጹም ራሳቸውን አልካዱም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እኔን መከተል የሚወዱ ሰው ቢኖር ከኋላዬ ሊመጣ የሚወዱ ሰው ቢኖር አስቀድሞ ራሱን ይካድ ነው ያለው። ራሱን ካልካደ መስቀሉን መሸከም አይችልም። ሐዋርያት ለጊዜው
መረባቸውን ታንኳቸውን ትተው ቢከተሉ ከግል የመንግስት ስራቸውን ትተው ቢከተሉም ቅሉ ፍጹም ራሳቸውን አልካዱም ነበረ። ራሳቸውን አለመካዳቸው ምን ማስረጃ አለን እንል እንደሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ ተመዝግቦ እንደምናገኘው ሐዋርያትን ጠቅላላ ጠርቷቸው በጸሐፍት ፈሪሳውያን እጅ ተላልፎ እንደሚሰጥ፣ መከራ እንደሚቀበል፣ በመስቀል ላይ እንደሚውል፣ ነፍሱን ከስጋው እንደሚለይ፣ በስጋ ወደ መቃብር በነፍሱ ወደ ሲኦል ወርዶ ነፍሳትን ነፃ እንደሚያወጣ ሲናገር ሐዋርያ ቅዱስ ጴጥሮስ ጌታን ወደ ራሱ ጠርቶ ጌታ ሆይ ከቶ በአንተ ላይ አይድረስብህ ብሎታል። ለምን ቅዱስ ጴጥሮስ እንዲህ ያለ እንል እንደሆነ ከጌታችን ተስፋ የሚያደርገው ነገር ይቀርብኛል ብሎ ስላሰበ ተላልፎ ከተሰጠ፣ መከራን ከተቀበለ፣ በመስቀል ላይ ከዋለ፣ ነፍሱን ከስጋው ከለየ ከጌታ የማገኘው ስጋዊ ጥቅም ይቀርብኛል ብሎ ስላሰበ ጌታ ይሄ ከቶ ባንተ ላይ አይድረስብህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም አንተ ሰይጣን ዞር በል ከኋላዬ ብሎታል። ምክንያቱስ ምድራዊን እንጂ ሰማይን አላሰበም። ምክንያቱስ የሚያልፈውን እንጂ የማያልፈውን ክብር አላሰበም። ሊቀ ቅዱስ ጴጥሮስ በዚህ ብቻ አላበቃም። በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ እንደምናገኘው ቅዱስ ጴጥሮስ ሁሉን ትተን ተከትለናል፣ ለእኛ ምንድን ነው የሚደረግን? በዚያን ጊዜ ቅዱስ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከትለናል፣ እንኪያስ ምን እናገኝ ይሆን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቆታል። ሊቀ ሐዋርያት ቅዱስ ጴጥሮስ ሁሉን አለ እንጂ ትቶት የተከተለው አንዲት አህያ፣ አንዲት መረብና አንዲት ሚስት ብቻ እንደነበረችው ታሪክ ያስረዳናል። ሁሉን ትተን ለተከተለን ምንድን ነው ለእኛ የሚደረግልን አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም በ12ቱ ነገደ እስራኤል የተቀመጣችሁ ትፈርዳላችሁ ነው ያለው። ቅዱስ ጴጥሮስ ግን ከጌታችን ይጠብቅ የነበረው ምላሽ ይህ አልነበረም። አንድ መረብ ትቶ የመጣ 2-3 መረብ፣ ሀብት የሌለው ሀብት፣ ንብረት የሌለው ንብረት ይህን ያህል ሰጣችኋል፣ እንዲህ ሽልማት እንደሚያደርግለት እንዲህ አይነት ነገር ስጋዊ ነገር ነበረ ተስፋ ያደርግ የነበረው። ነቢየ እግዚአብሔር ኢሳያስ በትንቢተ ኢሳያስ ምዕራፍ 55 ቁጥር 8 ላይ ሰማይ ከምድር ከፍ እንደሚል ሀሳቤ ከሀሳባችሁ መንገዴ ከመንገዳችሁ እንዲሁ የራቀ ነው እንዳለ እነሱ ምድራዊ ነገር ነበር ያስቡ የነበሩት። እሱ ሰማያዊ ነገር የማያልፈውን የነፍስን ነገር ነበር ይነግራቸው የነበሩት። ስለዚህ ቅዱስ ጴጥሮስ ሁሉን ትተን ለተከተልን ለእኛ ምንድን ነው የሚደረግልን አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በ12ቱ ነገደ እስራኤል ላይ ተቀምጣችሁ ትፈርዳላችሁ እንዳለው በዚህ የመጽሐፍ ቅዱስ ክፍል ውስጥ እናገኛለን። ቅዱስ ጴጥሮስ ብቻ አይደለም፣ ያዕቆብና ወንድሙ ዮሐንስም በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚወጣ ሲናገር ሰምተው ወደ እናታቸው ዘንድ ሄደው እናታችን ሆይ ሌላው ሳይቀድምሽ ቀድመሽ እምቢ እንዳይልሽ እየወደሽ እየተነሳሽ አንዳችንን ግራዝማች አንዳችንን ቀኛዝማች አድርጎ የሾመን ዘንድ ለምኝልን፣ ወደ ኢየሩሳሌም ወጣልሽ ሰምተነዋል ብለው እናታቸውን በአማላጅነት እንደላኩ ያስረዳናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የሚወጣው ስለኛ ስለ አዳም ልጆች ጠቅላላ ተላልፎ ሊሰጥ፣ መከራ ሊቀበል፣ በመስቀል ላይ ሊውል፣ ነፍሱን ከስጋው ሊለይ፣ በስጋ ወደ መቃብር በነፍሱ ወደ ሲኦል ሊወርድ አዳምና የአዳምን ዘር ጠቅላላ ከሲኦል ባርነት ከዲያብሎስ አገዛዝ ነፃ ሊያወጣል። እነሱ ግን ወደ ኢየሩሳሌም የሚወጣው ሊሾም መስሏቸው ወዲያው እናታቸውን በአማላጅነት እንደላኩ በዚህ የመጽሐፍ ቅዱስ ክፍል ውስጥ እናገኛለን። እናታቸውን በተነገራት መሰረት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ ቀርባ እየወደቀች እየተነሳች ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ እንደቀረበች ይህ መጽሐፍ ቅዱስ ክፍል ያስረዳናል። እሱም ምን አላት? ምን ትፈልጊያለሽ አላት። እርሷም እነሆ 2 ልጆች አሉኝ፣ አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ አለችው። አንዱን ግራ አዝማች አንዱን ቀኝ አዝማች አድርገህ ትሾምልኝ ዘንድ እዘዝ አለችው። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የምትለምኑትን አታውቁም ያለ። ለምን? እሱ የሚሄደው ተላልፎ ሊሰጥ፣ እሱ የሚሄደው ወደ ኢየሩሳሌም መከራ ሊቀበል፣ በመስቀል ሊውል፣ ነፍሱን ከስጋው ሊለይ ነው እንጂ ለስጋዊ ጥቅም ወይ ደግሞ ለሹመት ለሽልማት አልነበረም። የምትለምኑትን አታውቁ ማለት። ለመሆኑን የምትጠመቀውን ጥምቀት ትጠመቃላችሁ?
እኔ መጠጣውን ጽዋ ትጠጣላችሁ፣ እንጠመቃለን እንጠጣለን ነበር ያለችው። መጠመቅንስ ትጠመቃላችሁ፣ መጠጣንስ ትጠጣላችሁ፣ ነገር ግን በግራና በቀኝ መቀመጥ አባቴ ላስቀመጥላቸው። ይሄ ሚስጥሩ ምንድን ነው? ጽዋ የተባለው ሞቱ ነው። ጥምቀት የተባለው መከራው ነው። መከራውን ሐዋርያት ስለ ጌታችን ሲሉ የኋላ ኋላ መከራውን ይቀበላሉ። ኋላ ኋላ ስለ ቃሉ ሲሉ ይሞታሉ። ነገር ግን በግራና በቀኝ መቀመጥ አባቴ ላስቀመጠላቸው ማለት በግራና በቀኝ መሰቀል ለጥጦስና ለዳርክስ ለፈያታዊ ዜማና ለፈያታዊ ጸጋም እንደሆነ ሲያመለክት እናያለን። ስለዚህ ከነዚህ የምንማረው ፍጹም ራሳቸውን እንዳልካዱ ያስረዳል። ሐዋርያት በምድር ብቻ አይደለም በመንግስተ ሰማያት ከኛ መካከል ማን ነው ታላቅ? በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደምናገኘው በመንግስተ ሰማያት ከኛ መካከል ማን ነው ታላቅ? እገሌ ግባ እገሌ ውጣ ብሎ የሚያዝ ኃላፊነትን የሚወስድ ማን ነው? በዚህ ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ሕፃን ልጅ ወደ ራሱ ስቦ እንደዚህ ልጅ ራሱን ዝቅ ያላደረገ ከቶ ወደ መንግስተ ሰማያት አይገባም ያለው። እንኳን ገብታችሁ ልታዙ ራሳችሁን እንደዚህ ሕፃን ልጅ ዝቅ ካላደረጋችሁ ከቶ ወደ መንግስተ ሰማያት አትገቡም ያለው። በምድር አይደለም በመንግስተ ሰማያት ታላቅና ታናሽ ለመባል ይፈልጉ ነበር። ለምን? አስቀድሞ ራሳቸውን ፍጹም አልካዱም ነበር። ራሳቸውን ባለመካዳቸው፣ ሰማያዊ ነገር ባለማሰባቸው፣ ምድራዊ ነገር ባለመተዋቸው ደግሞ መከራ መስቀሉን መቋቋም አይችሉም። መስቀሉን ለመቋቋም አስቀድመው ራሳቸውን መካድ ይጠበቅባቸዋል። መስቀሉን ለመሸከም ራሱ እነሱ ግን ለጊዜው ሀብታቸውን፣ ንብረታቸውን፣ ቤተሰቦቻቸውን ጥሎ ቢከተሉም የተሻለ ነገር ስጋዊ ነገር ተስፋ አድርገው እንደመጡ ያመለክታል። ስለ ስጋዊ ነገር ነበር የጠይቁ፣ ሹመትን ነበረ፣ ሽልማትን ነበረ ተስፋ ያደርጉ የነበሩት። ይህንን ተስፋ አድርገው በመከተላቸው መከራ መስቀሉን መቋቋም እንደማይችሉ እዚሁ የመጽሐፍ ቅዱስ ክፍል ውስጥ እናገኛለን። በማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 34 እንደምናገኘው አስቀድሞ በነቢየ እግዚአብሔር በዘካርያስ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ እረኛው ይመታል በጎቹ ይበተናሉ የተባለው የመጽሐፍ ቃል ይደርስ ይፈጸም ዘንድ እኔ እያዛለሁ፣ በእኔ መያዝ የተነሳ ትክዱኛላችሁ፣ ትበተናላችሁ አላቸው። ማን? ጌታችንና መድኃኒታችን ኢየሱስ ክርስቶስ። በዚህ ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ሌላው ቢክድህ ከቶ እኔ አንተን አልክድህም፣ ስለ መምህሩ ራሱን አሳልፎ የሚሰጥ ማን ነው እንኳን ቢባል ራሴን ስለአንተ አሳልፌ እሰጣለሁ ተናገረ። መንፈሳዊነት በስጋዊ ጉልበት፣ በስጋዊ ጥበብ፣ በስጋዊ ኃይል አይደለም። እግዚአብሔር ብርታቱን ካልሰጠን፣ እግዚአብሔር ጸጋውን ካላሳደረብን በስተቀር መጸለይ አንችልም። በጉልበታችን እንጸልይ፣ በችሎታችን እንጸልይ፣ በችሎታችን እንሰግድ፣ በችሎታችን አስራት በኩራት የምናወጣ፣ በችሎታችን መንፈሳዊ አገልግሎት የምናደርግ የሚመስለን ብዙ ሰዎች አለን። እግዚአብሔር ካልፈቀደ፣ ያለ እኔ ፈቃድ አንዳች ነገር ልታደርጉ አትችሉም ያለ። እግዚአብሔር ካልፈቀደልን በስተቀር በጎ ነገር ማሰብ፣ በጎ ነገር መስራት፣ በጎ ነገር መፈጸም አንችልም። ሊቀ ሐዋርያት ቅዱስ ጴጥሮስ ሌላው ቢክድህ ከቶ እኔ አንተን አልክድህም ነበር ያለው። ነገር ግን የመጽሐፍ ቃል ይደርስ ይፈጸም ዘንድ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተላልፎ በተሰጠበት ሰዓት በሊቀ ካህኑ በቀያፋ ግቢ ቁጭ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ከሰቀሉት ጋር ከሐዋርያት ጋር መቀመጥ ከሐዋርያት ጋር መገኘት ሲገባ የጌታችንን ስቅላት፣ ሞቱን፣ መከራውን ይሹ ከነበሩት ጋር ቁጭ ብሎ ሰዓት ይሞቅ ነበረ። ከአንድም አልፎ 3 ሴቶች መጥተው አንተ ከናዝሬቱ ከኢየሱስ ጋር አልነበርክምን ሲሉት ይህ የምትዩን ሰው ከቶ አላውቀውም ነው ያለው። አዎ አውቃለሁ፣ የእጁን ታምራት አይቻለሁ፣ ለምጻም ሳይነጻ ጎባጣ ሳይቀና ሽባ ሲተረትር የ4 ቀን ሬሳ ከሞተበት ሲያስነሳ አይቻለሁ፣ የቃሉንም ትምህርት ሰምቻለሁ። እሱ የእግዚአብሔር ልጅ እግዚአብሔር ነው ለማለት አስቀድሞ ራሱን መካድ ይጠበቅበት ነበር። ይህ የምትዩን ሰው ከቶ አላውቀውም ነው ያለው። ከዛ በ3ኛው ዶሮ ጮኸ። ከሊቀ ካህኑ ከቀያፋ ግቢ ወጥቶ መሪር የሆነ ለቅሶ አለቀሰ። ጴጥሮስ መካዱ አይደለም። ማንም አይበድል፣ ማንም ኃጢአት ማይሰራ የለበስነው የስጋችን ኃጢአትም ጽድቅ መስረቅም መስጠትም የሚስማማው ስጋ ነው። ግን ኃጢአት ጽድቅ መስሎን ሁሌ የምናደርግ ከሆነ እግዚአብሔር በዚህ ያዝነብናል።
ከአዳም ጀምሮ እስከ ዓለም መጨረሻ ድረስ ማይበድል ኃጢአት ማይሰራ ማንም የለም። ነገር ግን የወደቀ ሰው አይነሳም ወይ? የተሳሳተ ሰው ከስህተቱ አይመለስም ወይ ይላል የእስራኤል ጌታ ብሎ ነቢየ እግዚአብሔር ኤርምያስ በትንቢተ ኤርምያስ ምዕራፍ 8 ቁጥር 4 ላይ እንዳስቀመጠው ከወደቅንበት ልንነሳ ከተሳሳትበት ልንመለስ ይገባናል። ሊቀ ሐዋርያት ቅዱስ ጴጥሮስ ዶሮ ሲጮህ ከሊቀ ካህኑ ከቀያፋው ግቢ ወጥቶ መሪር የሆነ ለቅሶ ነው ያለቀሰው። ስለዚህም እኛ ልንመለስ፣ ስለ በደላችን ስለ ኃጢአታችን ልንጸጸት ይገባናል ማለት ነው እና ቅዱስ ጴጥሮስ የጌታችንን አምላክነቱን፣ ጌትነቱን፣ ፈጣሪነቱን ለመመስከር ራሱን መካድ ይጠበቅበት ነበር። ራሱን ሳይክድ ይህንን መከራ መቋቋም አይችልም። ሌላው ቅዱስ ጴጥሮስ ብቻ አይደለም፣ ሐዋርያት እንዳለ ጌታችንና መድኃኒታችን ኢየሱስ ክርስቶስን ይሁዳ ስሙ አሳልፎ በሰጠበት ሰዓት ሁሉም ትተው ሸሹ ነው የሚለን በማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ እንደምናገኘው ጌታችን እንደተያዘ ሁሉም ትተው ሸሹ። ለምን? ዙሩ ወደኛ ይቀጥላል። እሱ ከተያዘ በኋላ እኛንም እንዳንያዝ ብለው ፈርተው ትተው ሸሹ። በዛ ሰዓት ጸንቶ ለመቆም ራስን መካድ ይጠይቃል። ራስን መካድ ይጠይቅ ነበር። እኔን መከተል የሚለው በኋላ ሊመጣ የሚወድ ሰው ቢኖር ራሱን ይካድ መስቀሉን ይሸከም ባለው መሰረት ይህንን መከራ ለመቻል በርትቶ በዛ ሰዓት ጸንቶ ለመገኘት ራስን መካድ ይጠይቅ ነበር እና ሁሉም ትተውት ሸሹ ነው የሚለው በማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ የምናገኘው ቃል ይሄ ቃል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ኃይልን ከአርያም እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ባላቸው መሰረት ሐዋርያት ጌታችን በተነሳ በ50ኛው ባረገው በ10ኛው ቀን መንፈስ ቅዱስን ላከላቸው። ፈሪዎች የነበሩ ደፋሮች ምድራዊ ነገር ያስቡ የነበር ሰማያዊ ነገር ማሰብ ጀመሩ። ጊዜያዊ ነገር ያስቡ የነበር ዘላለማዊ ነገር ማሰብ ጀመሩ። ስለ ስጋቸው ያስቡ የነበር ስለ ነፍሳቸው ማሰብ ጀመሩ። ስለ ቃሉ ሟች ሆኑ። ሊቀ ሐዋርያት ቅዱስ ጴጥሮስ ለአንዲት ገረድ መመለስ ያቃተው ለባለ 50 ጴንጤቆስጤ በዓል ለማክበር ለመጡት መካከል በአንድ ጊዜ 3000 ለማጥመቅ የቻለው አጽናኝ የሆነውን የሚያረጋጋውን ሰማያዊን ነገር የሚያሳስበውን ምድራዊ ነገር የሚያስረሳውን ስለ ነፍስ የሚያሳስበውን ጸጋ መንፈስ ቅዱስን ስለተቀበለ ነው። እናንተ አሳልፋችሁት የሰቀላችሁት ማን እንደሆነ ታውቁታላችሁ። ስለ እኛ ኃጢአትና በደል ዝቅ ብሎ እዚህ ዓለም ሲመላለስ ብታዩት ተራ እንዳይመስላችሁ አምላክ ነው፣ ፈጣሪ ነው፣ ጌታ ነው፣ ሁሉን ቻይ ነው ብሎ በዚህ ትምህርት የብዙዎች ልብ ተነክቶ ወንድሞቻችን ወይ በድለናል፣ ኃጢአት ሰርተናል፣ ስለ በደላችን ስለ ኃጢአታችን ምን እናድርግ እስኪሉ ድረስ በትምህርቱ ብዙዎች እንደተገረሙ በሐዋርያት ሥራ ምዕራፍ 2 ከቁጥር 14 ጀምሮ እናገኛለን። በሐዋርያት ሥራ ምዕራፍ 2 ከቁጥር 14 ጀምሮ በበዓለ ሃምሳ በዓል ላይ ባስተማረው ትምህርት በአንድ ጊዜ 3000 ሕዝብ እንዳጠመቀ ያለ ለአንዲት ገረድ መልስ መስጠት ያቃተው አምላክነቱን የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክነት፣ ጌጥነት፣ ፈጣሪነት፣ ሁሉን ቻይነት መመስከር ያቃተው እጅግ በጣም ብዙ ሕዝብ ባለበት ሕዝብ መካከል አስተምሮ መክሮ በአንድ ጊዜ 3000 ሕዝብ እንዳጠመቅና አባቶቻችን ወንድሞቻችን በድለናል፣ ኃጢአት ሰርተናል፣ ስለ በደላችን ምን እናድርግ? እያንዳንዳችሁ በኢየሱስ ክርስቶስ አምናችሁ ተጠመቁ፣ ንስሐም ግቡ ብሎ በዚህ ስብከቱ 3000 ሕዝብ እንዳጠመቀ እናያለን። ሐዋርያትም በሐዋርያት ሥራ ምዕራፍ ቁጥር 40 ላይ እንዳገኘው በሐዋርያት ሥራ ምዕራፍ 5 ቁጥር 40 ላይ እንደምናገኘው እንዲህ የሚል ቃል እናገኛለን። ሐዋርያትንም ወደ እነሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸዋል። በጌታችን በኢየሱስ ክርስቶስ ስም እንዳይናገሩ። ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ሲሰጥ ዙሩ ወደኛ ይቀጥላል ብለው ፈርተው የሸሹት ሐዋርያት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም እንደተገረፉ በማስተማራቸው በመናገራቸው ስለ ቃሉ በመመስከራቸው መገረፋቸውን ያሳያል። እነሱም ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነሱ ግን ስለ ስሙ ይናቁ ዘንድ የተገቡ ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ይለናል። ሰርቀው አይደለም፣ ዋሽተው አይደለም፣ ቀምተው አይደለም እና ሰውን ከኃጢአት ወደ ጽድቅ ከአምልኮተ እግዚአብሔር ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ለመቀየር ነውና በዚህ በስሙ እንናቅ ዘንድ ተገብቶናልና ብለው
ደስ እያላቸው ወጡ። ደስ እያላቸው መውጣት ብቻ ሳይሆን ዕለት ዕለት በመቅደስ ብቻ አይደለም፣ በየቤታቸው ስለ ኢየሱስ ክርስቶስ ማስተማር እና መምከር አይተውም ነበር። የበለጠ እንደውም በቤተ መቅደስ ብቻ ሳይሆን በየቤት እየዞሩ ያስተምሩ፣ ይመክሩ፣ የኢየሱስ ክርስቶስን አምላክነት፣ ጌትነት፣ ፈጣሪነት መመስከር እንደቀጠሉ በዚህ የመጽሐፍ ቅዱስ ክፍል ውስጥ እናገኛለን። ወደ ራሳችን ስንመጣ ቅድም ባልነው መሰረት በኋላ ሊመጣ የሚወድ ሰው ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ የሚለውን ቃል ወደ ራሳችን ስንተረጉም ቤታችንን፣ ቤተሰቦቻችንን፣ እናት፣ አባት፣ ወንድም፣ እህት ትተን ወደ ገዳም እንግባ ማለት አይደለም። በመጀመሪያ ደረጃ ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በወቅቱ ሐዋርያት ከዛ በኋላ ላሉት ይከተሉት ነበሩት እንደተናገረው እኛም ይህንን ቃል አርአያ አብነት አድርገን ስናነሳ ለጊዜው ለነሱ ቢሆን ይሄ ቃል እስከ ዓለም መጨረሻ ድረስ ቃሉን ሰምተን በቃሉ ለመኖር ለምናስብ የተነገረ ቃል ነው። ስለዚህ ራስን መካድ ማለት ለእኛ ኃጢአትን፣ ክፋትን፣ ተንኮልን በቃኝ ብሎ መከተል እንጂ ቤታችንን፣ ንብረታችንን፣ ቤተሰቦቻችንን፣ እናት፣ አባት፣ ወንድም፣ እህትን ትቶ ወደ ገዳም መግባት ማለት አይደለም። ወደ ገዳም መግባት ማለት አይደለም። ገዳም ገባን ማለት ገዳሙ ከተማ ሆነ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ሲፈታተኑት ቀርበው በማቴዎስ ወንጌል ምዕራፍ 19 ቁጥር 11 እና 12 ላይ እንደምናገኘው ሰው በሆነውና ባልሆነው ምክንያት ሚስቱን መፍታት ይገባዋልን ብለው ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም ለጸሐፍት ፈሪሳውያን ሲመልስላቸው ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውን ያገባ አመነዘረ ነው ያላቸው። የተፈታችውን ያገባ አመነዘረ ብሎ ሲመልስላቸው ሐዋርያት ይህንን ቃል ሰምቶ ምን አሉ? የባልና የሚስት ስርዓት ይህን ያህል የከበደ ይህን ያህል የጠነከረ ከሆነ አለማግባት ይሻላል አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም አለማግባት ለተሰጠው ነው ያላቸው። ስለዚህ ለእኛ ራስን መካድ ማለት ቤታችንን፣ ንብረታችንን፣ ሀብታችንን ትተን ወደ ገዳም መግባት አለ። ይሄ ለተሰጠው ለታደለው ነው። ከእናታቸው ሆድ የተመረጡ አሉ። በዚህ ዓለም ሳሉ ራሳቸውን ጃንደረባ ያደረጉ አሉ። ስለ መንግስት ሰማያት ሲሉ ራሳቸውን መስዋዕት ያደረጉ አሉ። እግዚአብሔር ላደለው ካልሆነ በስተቀር እግዚአብሔር ለመረጠው ካልሆነ በስተቀር ሁላችንም ተያይዘን ወደ ገዳም እንግባ ብንል ገዳሙ ከተማ ነው የሚሆንበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ሁሉም ለተሰጠው ነው። ለእኛ ታዲያ ራስን መካድ ምን ማለት ነው እንል እንደሆነ ራስን መካድ ማለት ኃጢአትን፣ ክፋትን፣ ተንኮልን በቃኝ ብሎ ክርስቶስን መከተል፣ በቃሉ መኖር፣ እንደ ቃሉ መመላለስ ማለት ነው። የእግዚአብሔር ቃል የሚለንን ነገር መፈጸም፣ ብትወዱኝ ትእዛዜን ጠብቁ ብሏልና በሕጉና በአምልኮቱ መኖር ማለት ነው። እኔን መከተል የሚወድ ሰው ቢኖር በኋላ ሊመጣ የሚወድ ሰው ቢኖር ራሱን ይካድ ባለው መሰረት ኃጢአትን፣ ተንኮልን፣ ምቀኝነትን፣ ሐሜትን ሁሉ እግዚአብሔር ከሚጠላቸው ነገር መራቅ፣ እግዚአብሔር የሚወደውን ነገር ማድረግ ማለት ነው ለእኛ ራስን መካድ ማለት። ከዛስ በኋላ በዚህ ምክንያት የሚመጣብንን መከራ መስቀል መቻል መቋቋም ማለት ነው። ከዛ በኋላ መስቀሉን ተሸክሞ ዕለት ዕለት ማለት ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት አይደለም፣ እስከ መጨረሻው የጠና እሱ ይድናል። ወይ ደግሞ እስከ ሞት ድረስ የታመንክ ሁን እንደተባለው እስከ ዕለተ ሞታችን መስቀሉን ተሸክመን መከተል መቻል ያለብን። ለጥቂት ጊዜ አይደለም መስቀሉ ለጥቂት ጊዜ አይደለም መከራ የምንሸከመው፣ እስከ ዕለተ ሞታችን ድረስ እስከ ሞት ድረስ የታመን ሆነን መስቀሉን መሸከም ይቻላል። መስቀሉን ለመሸከም አስቀድመን ኃጢአትን በቃኝ፣ ክፋትን በቃኝ፣ ተንኮልን በቃኝ ልንል ይገባናል። አለበዛ ፈተናውን ወይም መስቀሉን መሸከም መቋቋም አንችልም። ብዙም ጊዜ በቤት ሆነን የምንፈተነው፣ በሐሜት የምንፈተነው፣ በስርቆት የምንፈተነው፣ በትዕቢት የምንፈተነው፣ በምቀኝነት የምንፈተነው፣ በተለያየ እግዚአብሔር በማይወዳቸው ክፉ ነገሮች የምንፈተነው ለምንድን ነው? አስቀድመን ስንመጣ ኃጢአትን በቃኝ አላለም፣ ክፋትን በቃኝ፣ ተንኮልን በቃኝ አላለም። ማንም ሲፈተን አለ ሐዋርያ ቅዱስ ያዕቆብ በእግዚአብሔር ይፈተናል አይበል። እግዚአብሔር በክፉ አይፈተንም። እያንዳንዱ በገዛ ምኞት ሲሳብና ሲታለል ይፈተናል ያለው ያዕቆብ ምዕራፍ 1 ቁጥር 14። የገዛ ስጋዊ ምኞታችንን ይፈተናል። ይህንን የገዛ ውስጣዊ ስሜታችንን ለማሸነፍ
የገዛ ውስጤ ፍላጎታችንን ለማሸነፍ፣ ስጋዊ ስሜታችንን ለማሸነፍ፣ ዓለማዊ ምኞታችንን ለማሸነፍ አስቀድመን ከዓለም ወደ ቤቱ ስንመጣ፣ ወደ ቃሉ ስንመጣ፣ ወደ ቤቱ ስንመጣ ኃጢአትን በቃኝ፣ ክፋትን በቃኝ፣ ተንኮልን በቃኝ ብለን ልንመጣ ይገባናል። በቃኝ ብለን ካልመጣን በበደል በኃጢአት በክፋት ልንወድቅ ወይ ደግሞ ክፉን ነገር መቋቋም፣ ኃጢአትን መቋቋም፣ በደልን መቋቋም፣ ተንኮልን መቋቋም አንችልም። ለሐሜት እንሸንፋለን፣ ለስርቆት ለውሸት ወይም በውሸት ኃጢአት እንወድቃለን፣ በሐሜት ኃጢአት እንወድቃለን፣ በምቀኝነት እንወድቃለን፣ በተለያዩ ኃጢአቶች እንወድቃለን። ከመውደቃችን በፊት ግን አስቀድመን ስንመጣ ኃጢአትን በቃኝ ክፋትን በቃኝ ብለን ልንከተል ይገባናል። ስለ ስጋ ማሰብ ሞት ነው ይላል ሐዋርያ ቅዱስ ጳውሎስ። ስጋችንን ትተን ስለ ነፍሳችን ልናስብ ይገባናል። ሁሌ ምን እበላለሁ፣ ምን እጠጣለሁ፣ ምን ለብሳለሁ ብለው ስለ ስጋው የሚያስብ ሰው፣ ሁሌ ስጋዊ ነገር ብቻ የሚያስብ ሰው ካለ እሱ የሞተ ነው እንዳለ ቤተ እግዚአብሔር መተን ቃለ እግዚአብሔር የምንሰማ ስመ እግዚአብሔር የምንጠራበት በሰማነው ቃለ እግዚአብሔር ወይ ለቃልህ እንዳበቃ በቤት እንድንመላለስ እንዳበቃኝ ሁሉ ቃልን በተግባር እንድፈጽመው አንተ እርዳን ብለን በቃሉ የምንመላለስበትን ኃይልና ብርታትን እግዚአብሔርን ልንለምን እግዚአብሔርን ልንማጸን ይገባናል። ማንም ጥበብ ቢጎለው ሳይነክ በልግስና የሚሰጠውን እግዚአብሔር ይለምን እርሱም ይሰጠዋል አለ። ቤቱ እንድንመጣ ያበቃን እግዚአብሔር በቃሉ እንድንጸና እርዳን ብለን ልንለምን ይገባናል። ቅድም እንዳለው መንፈሳዊ ወይም ደግሞ ከኃጢአት ከበደል ከክፋት የምንርቀው በመንፈሳዊ ኃይል በእግዚአብሔር ቸርነት በእግዚአብሔር ምሕረት ይቅርታ ካልሆነ በስተቀር በስጋዊ ጥበብ በስጋዊ ጉልበት በስጋዊ ኃይል ከኃጢአት ከበደል ከክፋት እንልቅ አንችልም። ስለዚህ ወደ ቤቱ ያመጣን አምላክ በቃሉ እንዲያኖረን ዘወትር እግዚአብሔርን በጸሎት ልንለምን እግዚአብሔርን ልንማጸን ይገባናል። ያስተማረን የመከረን የቅዱሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉ ሰሚት ብቻ እንዳንሆን የሰማነውን ቃል በተግባር እንድናውል የእሱ ቸርነት የእመቤታችን አማላጅነት የመላእክት ተራዳኢነት የጻድቃን የሰማዕታት ጸሎታቸው አይለየን። እግዚአብሔር ይስጥልን። ለመምህራችን ቃለ ሕይወትን ያሰማልን። እኛንም በሰማነው ቃል ተጠቃሚ እንድንሆን ልዑል እግዚአብሔር ይርዳን። አሜን።